እግዚአብሔር ቢፈቅድ በቅርቡ ወደ ስራዬ እመለሳለሁ ሲል ተወዳጁ ማስተር አብነት ከበደ አስታውቋል። ማስተር አብነት ከበደ የናፍቃችሁ ወደ ሙሉ ጤንነቱ ተመልሶ በተለመደው በጎ ስራው ወገኖቻችን ሲረዳ ለማየት እንደኔ የጓጓችሁ የታላችሁ እስኪ አለሁ ብሉኝ። ማስተር አብነት ከበደ ለሕክምና ወደ ውጭ ሀገር ከሄደበት በሰላም ወደ ሀገሩ መመለሱ አስታውቋል። እግዚአብሔር ይመስገን ከሕክምናው በኋላ የጤናዬ ሁኔታ እየተሻሻለ ነው። በሐኪሞች ምክር መሰረትም በቀጣይነት እየተመላለስኩ ክትትል የማደርግ ይሆናል ሲል ማስተር አብነት ከበደ አስታውቋል። ታዲያ አሁንም ሁላችሁም ማስተር አብነት ከበደ እግዚአብሔር ጨርሶ ይማርህ በሉት። ለሕክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። እዚህ ጋር የምትመለከቱት ፎቶ ስለ ሕክምናዬ በሶሻል ሚዲያ የሚሰራጩ በኤአይ የተቀነባበሩ የሐሰት መረጃዎች ናቸው። እግዚአብሔር ይመስገን ከሕክምናው በኋላ የጤናዬ ሁኔታ እየተሻሻለ ያለ ሆኖ በሐኪሞች ምክር መሰረትም በቀጣይነት እየተመላለስኩ ክትትል ማድረግ ይሆናል። በቅርቡ እግዚአብሔር ቢፈቅድ ወደ ስራ እመለሳለሁ። ለመላው ለኢትዮጵያ ሕዝብ፣ ለሃይማኖት አባቶች፣ ለመንግስት የስራ ኃላፊዎች፣ ከሀገር ውጭ ለምትገኙ የበጎ ልብ ባለቤቶች እንዲሁም የተሻለ ሕክምና እንዳደርግ በቅርበት ከጎኔ የሆናችሁ ለደገፋችሁኝ ወንድም እህቶቼ ከልብ የሆነ ምስጋና አቀርባለሁ። እጅግ በጣም አመሰግናለሁ። ወንድማችን ማስተር አብነት ከበርካታ ሳምንታት የውጭ ሀገር የሕክምና ቆይታ በኋላ ዛሬ ጠዋት ላይ ወደ ሀገር ውስጥ ገብቷል። እጅግ በጣም አስደሳች በሆነ ሁኔታ መልካም የተባለ ጤንነትን ይዞ ወንድማችን ተመልሷል። ቀሪ የተባሉ የሕክምና ሂደቶች አሉ እዚህ ሀገር ውስጥም በውጭ ሀገርም። ታዲያ ሕክምናውን ተከታትሎ ወደ ሙሉ ጤንነት እንደሚመለስም ትልቅ የተባለ ተስፋን ሰንቀናል። ቆንጆ የተባለ የሕክምና ቆይታም አድርጎ ዛሬ ተመልሷል። ወንድማችን ማስተር አብነት ላይ ሐሰተኞችና ሟርተኞች ብዙ ነገር ቢሉም እሱ ሁልጊዜ ስሙን የሚጠራው ልዑል እግዚአብሔር ግን ለሀገሩ አብቅቶታል። ማስተር አብነትም ታዲያ አሁን ላይ በመልካም ጤንነት ላይ እንደሚገኝ ገልጾ በቅርቡም ወደ ስራው ይመለሳል። ቀሪ የሕክምና ፕሮሲጀሮች ደግሞ እንደዛው የሚቀጥሉ ይሆናል። ማስተር አብነት ዛሬ ወደሚወዳት ወደ ኢትዮጵያ ሀገሩ በሰላም ተመልሷል። በጣም ብዙ ኢትዮጵያውያን በማስተር አብነት ጉዳይ ስትጨነቁ በውስጥም ስታወሩ ቆይታችኋል። ዛሬ እግዚአብሔር ይመስገን የመጀመሪያው ሕክምና ተጠናቆ ወደ አዲስ አበባ መግባት ችሏል። ለዚህም እግዚአብሔርንም እናንተንም አመሰግናለሁ። ምክንያቱም ስለሱ በብዙ ስትጨነቁና ስታስቡ እንደነበር ስለማቅ ማስተር አብነት ይህ የመጀመሪያ ሕክምናው ቢሆንም የመጀመሪያውን የሕክምና ክትትል አድርጎ ቢመለስም ሕክምናው ግን የሚቀጥል እንደሆነ ከብዙ መረጃዎች ማወቅ ችያለሁ። ስለ ማስተር አብነት ስትጨነቁ ስታስቡ ለነበራችሁ ሁሉ እንኳን ደስ ያላችሁ። ከዚህ በኋላም የሕክምና ክትትሉ መልካም እንዲሆንለትና ወደ መልካም ጤንነቱ ተመልሶ ወደሚወደው ህዝቡ ወደ ስራው እንዲመለስ መልካም ምኞታችንና ፍላጎታችን ነው። በዚህ ሰዓት ስለ ማስተር አብነት ሰበር የተባለ ዜና ተሰምቷል። ማስተር አብነት ሕክምናውን አጠናቆ በሰላም ወደ ሀገሩ መመለሱ ተነግሯል። ኢትዮጵያውያን እንኳን ደስ አላችሁ። ደጎ ወንድማችን ማስተር አብነት በታይላንድ ባንኮክ ሲያደርግ የነበረውን ሕክምና በሰላም አጠናቆ እንግዲህ ለሀገሩ መብቃቱ ተነግሯል። እናም አሁን ላይ ሙሉ ጤንነት እንደሚሰማው የተናገረው ማስተር አብነት የደጋግ ኢትዮጵያውያን ጸሎት ለሀገር ያብቅቶኛል በማለት ለጸለያችሁለትና ከጎኑ ለቆማችሁ በሙሉ ልባዊ ምስጋናውን አቅርቧል።
ፈጣሪ ጨርሶ ይማረክ ወንድማችን። ስለ ማስተር አብነት አዲስ ዜና ተሰምቷል። ማስተር አብነት ከበደ እንግዲህ ለተሻለ ሕክምናና ክትትል ወደ ውጭ ሀገር መሄዱን ሁላችንም የምናስታውሰው ነው። ታዲያ በዛሬው ዕለት ማስተር አብነት ከበደ በሰላም ወደ ሀገሩ መመለሱን ነው ማህበራዊ ሚዲያ ላይ የተናገረው። እንግዲህ ማህበራዊ ሚዲያ ላይ እንደተናገረው ከሆነ ማስተር አብነት ከበደ በሰላም ወደ ሀገሬ ተመልሻለሁ፣ ከዚህ በኋላም የሕክምና ክትትልን እየተመላለስኩኝ አደርጋለሁ። እናም ደግሞ የሕክምና ክትትል ማድረግ ከጀመርኩኝ በኋላ ጤንነቴ አሪፍ ላይም ነው ሲል ነው የተደመጠው። እንግዲህ ማስተር አብነት ከበደ በተለይ ደግሞ በኤአይ የተሰሩ ሐሰተኛ መረጃዎች የኔ አይደሉም ሲል ነው በተደጋጋሚ የተናገረው። ታዲያ እናንተም እንዳትሸወዱ ለማለት ሲል መልእክቱን አስተላልፏል ማለት ነው። እስከዛሬ ከጎኔ የነበራችሁ የሃይማኖት አባቶች፣ እንግዲህም በጸሎት ስታግዙኝ የነበራችሁ መላው ኢትዮጵያውያን እጅግ አድርጌ አመሰግናለሁም ሲል ነው ማስተር አብነት የተደመጠው። ሁላችሁም ከማስተር አብነት ጎን የነበራችሁ በጸሎት ስታግዙ የነበራችሁ ሁላችሁንም እጅግ አድርገን እናመሰግናለን። ፈጣሪ ሁላችንም በያለንበት ይጠብቀን። እግዚአብሔር እንኳን በሰላም ወደ ቤተ አበቃ ለማለት ወዳለው ማስተር አብነት ከበደ። ይህንን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሪፖስት ማድረግ አይረሳ። አመሰግናለሁ። ወዳችኋለሁ ጋይስ። ትልቅ ሰው አግኝቻለሁ። እንግዲህ ማስተር አብነት ለመጀመሪያ ጊዜ ተገናኝተናል። በአካል ስላገኘው ደስ ብሎኛል። ሰላም ተባብለናል። ጀስት ለቀረጻው እንደገና ሰላም እንባባል። ኤኒዌይስ አሁን ማስተር አብነትን እያየሁት ማለት ነው። ብዙ ሰው ምን ይለኛል እኔ ማለት ነው ሳይህ የዋህ ነህ፣ ግልጽ ነህ ምናምን ይሉኛል። አይገባኝም። ገባቸው አይደል? አሁን ግን ማስተር አብነትን ሳየው አይኑን ሳየው ማለት ነው እግዚአብሔር ልቤ የበለጠ ፍቅር ይሰማኛል፣ ይውህና ይሰማኛል። እና ላይክ ምን ልበለ ምንም ሳትናገር ማለት ነው ላነብህ እችላለሁ። እና በጣም ነው የማመሰግንህ ለሁሉም ለምታደርገው ነገር። አሁን አንተ የኔ አርአያ ነህ ብዬ አስባለሁ። እውነት ቲክቶክ አሁን ያን ያህል አልጠቀምም ነበረ። የሀበሻ እንትን አይመጣልኝም ነበር። ውጭ ሀገር እያለሁ እዛ ወስደውን ነበር። እና አሁን ስመጣ ግን ሳየው ስቀላቀል አንተም የበለጠ እየመጣ እያየው ነበርና በጣም አመሰግናለሁ። ምን ያህል ከባድ እንደሆነ አውቀዋለሁ። ገባህ? የብዙ ሰዎችን ጭንቀት፣ የተለያዩ ጭንቀቶች አሉ፣ የተለያዩ የህይወት አቅጣጫዎች ያሉ፣ ችግር ውስጥ ያሉ ሰዎች ከራስ ወጥተህ ወደ ሌላ ህይወት እየቀያየርክ ነው ያለው እነሱን ለማገዝ ማለት ነውና በጣም ትልቅ ነገር ነው እየሰራክ ያለው። ያለ ጥንካሬ ደግሞ እንደ ቀላል እንዳታየው። በጣም እውነት የ1 ሚሊዮን ሰው ጥንካሬ ነው ያለ። አመሰግናለሁ ለፈልጋለሁ። አብረን ሆነን ደግሞ የሆነ ትልቅ ነገር እንደምንሰራ እርግጠኛ ነኝ። እግዚአብሔር ይረዳናል አይደለ? በጣም አመሰግናለሁ። ስላንተ ደግሞ እግዚአብሔር ነው ማመሰግነው። ቴንክ ዩ አባት። ቅንነት አይወሰደብህ ለሰዎች የምታደርጉት መልካም ነገር። እኔ ደግሞ ሌላው ማለት የሚፈልገው ነገር ኤቢ በጣም አዶን የገለጸው ሰው ነው በትክክል እና አንድ ሁለት ከዚህ በፊት ማግኘት ተገናኝተን ልቡም ማይቀየር ልጅ ነው። ስንት ቻሌንጆች እንዳሉበት አውቃለሁ። ላይክ ሳይነግረኝ እኔ ነገሮች ብቻ ነው አውቃለሁ። ሶ እግዚአብሔር ጤናውን እንዲሰጠው እመኛለሁ። ከዛ ውጪ ግን ጤናውን ራሱ እንዲጠብቅ ደግሞ እኛ ጂም ቤት ያን አመት ቲፕስ ተቻለው በፈለክበት ሰዓት መተህ መስራት ትችላለህ ማለት ነው። በጣም ነው ማመሰግነው። እኔ አብረን ችግር የለው ለኔስ ያን አልቆብኛል። 30% ኤክስፓየር የሶስት ወር ነው አንድ አመት ይሆናል። በዚህ ሳምንት ውስጥ አባቴን አንድ ጥያቄ ጠይቄያቸው ነበር። ጥያቄውም አባቴ ምን ያስደስተውታል የሚል ጥያቄ ነው። የአባቴ ምላሽ የነበረው ከልጅ ልጆቼ ጋር ብታገናኘኝና ከነሱ ጋር ጊዜ ቢያሳልፍ እጅግ በጣም ደስ ይለኛል ብሎ ነበር ምላሽ የሰጡኝ። በዚሁ መሰረት ዛሬ እዚህ ጋር የምትመለከቷቸው እነዚህ ህፃናት ሁለት የኔ ታላላቅ ወንድሞች አሉኝ። የወንድሞቼ ልጆች ናቸው። አባቴም ከልጅ ልጅ ጋር በማሳለፍ እጅግ በጣም ደስ የሚል ጊዜ አሳልፈን ጥሩ ቆይታ አድርገናል። ይህንን ቪዲዮ ለምን ለመስራት እንደፈለግ ይገባቸዋል። ወላጆቻችን ወይም እናት አባቶቻችን ከኛ የሚፈልጉት ገንዘብ፣ መኪና፣ ቤት ወይም ሌሎች ነገሮችን አይሆንም። ከነሱ ጋር አብረን ማሳለፍ፣ ከነሱ ጋር ቆይታ ማድረግ፣ ከነሱን ማጫወት እጅግ በጣም ነው የሚያስደስታቸው። እንደው አባቴን ሊጠይቃቸውና አባቴ ዛሬ ምን ተሰሞት? ደስ አሎት? አዎ በጣም ደስ ብሎኛል። ደስ አሎት? በጣም ከልጆቼ ጋር አብሬ መጫወት፣ አብሬ መኖር እድሜ እግዚአብሔር ሰጥቶኝ መጫወቴ በጣም ደስ ብሎኛል። ፈጣሪ አሁንም ደስታና እድሜ ጨምሮ ይስጦት። አሜን አሜን። ዛሬ ምን ተሰማሽ? በጣም ደስ ብሎኛል። ለምንድን ነው ደስ ያለሽ? ከአያቴ ጋር በመሆኔና በመጫወቴ። ባባ አቤት። ዛሬ ምን ተሰማ? በጣም ደስ ብሎኛል። ለምንድን ነው ደስ ያለ? ከአንተ ጋር በመሆኔና ከአያቴ ጋር በመሆኔ። ደስ ብሎሻል ዛሬ? አዎ። እሺ የኔ እናት ለምንድን ነው ደስ ያለሽ? ከአያቴ ጋርና ከአንተ ጋር መሆኔ በጣም ደስ ብሎኛል። ቤተሰብ ያላችሁ እናት አባት ያላችሁ ፈጣሪ እድሜና ጤና ይስጣቸው። ወዳችኋለሁ። መልካም ጊዜ ይሆንላችሁ። በሰላም ወደ ሀገሬ ተመልሻለሁ።
ወደ ኢትዮጵያ ተመልሷል። ማስተር አብነት የጤና ሁኔታ እየተሻሻለ እንደሆነና እንግዲህ በሐኪሞች ምክር በቀጣይነት እየተመላለሰ ሕክምናውን እንደሚያደርግም አሳውቋል። እግዚአብሔር ቢፈቅድ በቅርቡ ወደ ስራዬ እመለሳለሁ። ጸሎት ላደረጋችሁልኝ እንግዲህ ለመላው ኢትዮጵያውያን፣ ለመንግስት አካላት፣ ለሃይማኖት አባቶች ለሁላችሁም እንግዲህ አመሰግናለሁ በማለት እንግዲህ ተናግሯል። ማስተር አብነት በሰላም ወደ ሀገሩ ስለገባ እግዚአብሔር የተመሰገነ ይሁን። አሁንም ለማስተር አብነት ሙሉ ጤንነት በቅርብ ጊዜ እንግዲህ እንዲያገኝ ሁላችሁም ኮሜንት ላይ እየገባችሁ እግዚአብሔር ጨርሶ ይማር እያላችሁ ጻፉት። ይህን ቪዲዮ ኮፒ ሊንክ ሼር ማድረጋችሁ እንዳይረሳ። ለማስተር አብነት ሁላችሁም እንግዲህ ጸሎታችሁ አሁንም አይቋረጥ።